ነገ የሚለቀቀውን እጅግ አስገራሚ ቪዲዮ ቀድሞ የደረሰኝን መረጃ በዝርዝር ልንገራችሁ። አብርሽ ተንበርክኮ ሄርሜላን ይቅርታ ለመጠየቅ ወስኗል። ቪዲዮም ተስተካክሏል። ሄርሜላም እንደተለመደው ልፍስፍስ ሆና ይኸው እኛን ሁሉ ልታስጠቃ ደርሳለች። ቀደም ብሎ የተሰራውን ቪዲዮ አሁን ነው የምነግራችሁ። እባካችሁ ሄርሜላ ቤተሰቦች ጋር ይሄ መረጃ ደርሶ ሄርሜላን ቤተሰቦቿ እንዲመክሯት ተይ እንዲሏት እባካችሁ ሁላችንም የተቻለንን እናድርግ። አሁንም ቢሆን ለፍቅር እያለች እየተጎዳች መጨረሻዋ መወደቂዋ መጥፎ ሊሆን ነው። እባካችሁ ይህ መረጃ የሄርሜላ አክስትና የሄርሜላ ወንድም ጋር እንዲደርስ አድርጉልኝ። ምን እንደታቀደም በዝርዝር ላስደምጣችሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የሴቶቹን ባሳዝኗችሁ ሁላችሁም አብርሽን እየወቀሳችሁ ሴቶቹን ስትመክሩ የነበራችሁ በያላችሁበት ፈጣሪ አምላክ ጤናችሁን ይስጣችሁ። እናንተም እንዲህ ባዘናችሁ በተከፋችሁበት ሰዓት ጥላ ከለላ የሚሆነውን ከላይ እሱ ቸሩ መድኃኒዓለም ይላክላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እባካችሁ ቪዲዮ ላይክ እያረጋችሁ ጀምሩ። እባካችሁ ላይክ ያንሳል፣ ቪዲዮአችንም እየታየ አይደለም፣ የተባለበት ቦታም እየደረሰልን አይደለም። ላይክ በማድረግ ብቻ እንድትሰባበሩን በማክበር እንጠይቃችሁ። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። አብርሽ ሁሉም ቦታ ጭልምልም ሲልበት፣ ሩታና ፍቅርም ሲያዝኑበት፣ እነሱን ለማስቀናት ባጣ ቆይኝ ወደ ሆነችው አትቀየመኝም ብሎ ወደሚያስበው ወደ ሄርሜላ ለመሄድ እንዳሰበ በዝርዝር መረጃው ደርሶኛል። ሄርሜላ ያንተ መደበሪያ አይደለችም። ሄርሜላ ያንተ ጊዜ ስታጣ ሁሉም ፊቱን ሲያዞርብህ የምትቀበልክ መደበሪያ ሞኝ ልጅ አይደለችም። እባካችሁ በሄርሜላ በኩል ያላችሁ ማርቲ የአክስቷ ልጅ ነኝ እምትይን የነበርሽው ወንድሟም ዴቫ የምትባለው ስምክ ማን እንደሆነ ይቅርታ፣ ሚኪ የምትባለው ልጅ እባክህ ይሄን መረጃ የምትሰማ ከሆነ ሄርሜላን አታስንቅ። እንኳን እናንተ ቤተሰቦቿ እኛ ይመለከተናል። እንኳን እናንተ ኦዲየንስ ለሄርሜላ አዝኗል። ሄርሜላ ክብርሽን ጠብቂ፣ ራስሽን እንዳታስንቂ። በአብርሽ ላይ ያለሽን አቋም የጸና ስታረጊ አፍሮ የሚሄድበት ያጣል እያለ የተናገረው ሙሉ ኦዲየንስ ነው፣ እኛ አይደለንም። ስለዚህ በዚህን ያህል ደረጃ ኦዲየንስ ለሷ ከተጨነቀ ቤተሰቦቿ ደግሞ ብዙ ነገር ልታስቡ ይገባል። ተይ ብላችሁ ይሄን ነገር ከዚህ ካለችበት ነገር አውጧት። አብርሽ ሁሉ ነገር ሲጨልምበት በቀጣይ ያሰበው ቪዲዮ ደርሶኛል። ምናልባት ነገም ሊለቀቅ ይችላል። ተንበርክኮ ይቅርታ ሊጠይቃት ከሁሉም አንቺ ትሻኛለሽ ብሎ ወደ ሄርሜላ ሊመጣ እንደሆነ ነው መረጃውን እየሰማ ነው። ወደ ሄርሜላ መምጣቱ አይደለም እኛ ያናደደን፣ ነገር ግን ሁላቸውም ፊታቸውን ሲያዞሩበት ሁሉም በያለበት እንግዲህ ማንም አልሰማህም ብለው ናቅ ሲያረጉት ነው ወደ ሄርሜላ መመለስ ያሰበው። እኛ ደግሞ ይሄ መሆን የለበትም ነው የምንለው። ሄርሜላ ሊጠጋት ሊቀርባት የሚያስበው የእውነት ሲወዳት ነው እንጂ ምንም እንደሌለው አማራጭ እንደሌለው አስቦ መደበሪያ ሊያረጋት መሆን የለበትም። ሄርሜላ አስጠቂነች እናቃለን። ሄርሜላ አብርሽን ወደዋለች። አይኗም ጭፍን ነው። አርጊ ሚላትን ታረጋለች። ተመልሶ ይቅርታ ቢጠይቃት ትንሽ አንገራግራ መቀበሏ አይቀርም። ነገር ግን ልታነቋት የሚገባው ተይ ያለሽበት ነገር ጥሩ አይደለም ብላችሁ ልትቆጧት የሚገባው እናንተ ዘመዶቿ ናችሁ። ማርቲ ሚኪም አይተናችኋል። በሳል መልእክት ስታስተላልፉም ተመልክተናል። አብርሽ መልካም በነበረበት ጊዜ እናንተም ወዳጅ መስላችሁ ቀርባችሁ ከሱ ጋር ጥሩ ነገር አሳይታችሁናል። በሰሞነኛው ነገር ግን እንኳን እናንተ አይደላችሁም ብዙ ሰው ነው ያዘነው። ስለዚህ እባካችሁ ሄርሜላ እኛንም እንዳታናድደን። ይቅርታ ሊጠይቃት ቪዲዮ ይሰራል። ይቅርታ ሊጠይቃት ዝቅ ሲል እያንዳንዱ ነግራ የበደላትን አስታውሳ ራስ ምታት እንዲሆንበት ቁጭ ብሎ ሲያስበው ለካ ሄርሜላንም በድያለሁ ብሎ ሁሉን ነገር እንዲያመዛዝን አንድ በአንድ ሄርሜላ እንድትናገር አድርጓት ይቅርታውን እንዳትቀበል በፍጥነት። ይህን ይቅርታ ከተቀበለች መልሳ አብርሽን ወደ ህይወቷ ካመጣች ይቺ ልጅ መጫወቻ ነው የምትሆነው። ከሄርሜላ ምንድነው ችግሩ? እኛ ግራ የገባን። ለአብርሽ ባትገባ ምን የመሰለ መልክ አላት፣ ምን የመሰለ ጥሩ ማንነት አላት። ከሁሉም በላይ አፍቃሪ ልብ፣ ማንኛውም ወንድ የሚፈልገው አይነት ልብ፣ ምን አይነት ፍቅርን ለሰው እንደምትሰጥ በአብርሽ አይተናል። ይሄ ሁሉ ነገር እያላት ዘመዶቿ ለምን ዝም ትላላችሁ? ለአብርሽ እንደዛ ስትሆን አብርሽ በላያው ላይ ያ ሁሉ ነገር ሲያደርግ ሁሉም የየራሱን ቤተሰብ ቢጠብቅ አብርሽ ዜሮ ይገባ ነበር። በሩታ በኩል ያላችሁ ቤተሰቦችም እናንተም ብትሆኑ ልጃችን እንደዚህ አይነት ህይወት አይገባሽም፣ ልጅ ወልደሽለታል፣ ከፈለገ ልጁን አክብሮ ትዳሩን ቀጥሎ ይኑር፣ ካልሆነ በልመና ትዳር አይሆንም ብላችሁ ሩታንም ነግራችሁ እናንተም የራሳችሁን ልጅ ብታስከብሩ፣ በሄርሜላ በኩል ያላችሁ ቤተሰቦችም ሄርሜላን ተቆጥታችሁ እናንተም ሄርሜላን ብታስከብሩ፣ ሁሉም ገሸሽ እያለ ሲመጣ አብርሽ የት እንደሚገባ አብረን
እንመለከት ነበር። ነገር ግን ዛሬ ድረስ ችግሩ አንደኛዋ ጋር ወደ አንደኛዋ ሲሄድ አንደኛዋ እሷ ጋር የገባ መስሏት ትደሰታለች። ከሩታ ወደ ሄርሜላ ሲሄድ ሄርሜላ ፈንጥዛ ትቀበላለች። ከሄርሜላ ወደ ሩታ ሲሄድ ሩታ ፈንጥዛ ትቀበላለች። ለምንድን ነው ሁለታችሁ ሴቶች ነቃ ደንገጥ ብላችሁ እኛ ላይማ ድራማ አይሰራም፣ እኛን እያፎካከርክ አትኖርም፣ ይሄ ራሱ ከባድ የሚያስጠላ ነገር ነው ብላችሁ አቋም አትይዙም? ያኔ ነው አብርሽ ሁሉ ነገር ጨልሞበት ያደረጋችሁ ነገር አስታውሶ ወደ ራሱ የሚመለሰው። አለበለዚያማ ጭራሽ እየተፎካከራችሁ ስትሻሙ ለሱ ያለው ነገር ከፍ እያለ እናንተ ዝቅ እያላችሁበት ጭራሽ መጮቻ ነው የሚያደርጋችሁ። እባካችሁ ሄርሜላ ቤተሰቦች፣ ማርቲ፣ ሚኪ ደግሜ ደጋግሜ ተናግሬያለሁ። ተንበርክኮ ልቧን ሊያሸፍት አበባ ይዞ ይቅርታ ቪዲዮ ሊሰራ ካሜራማን አዘጋጅቶ ሁሉን ነገር እንደጨረሰ እየነገርኳችሁ ነው። ይሄ ሁሉ ነገር መጥቶ ህዝቡም ከማዘኑ በፊት ሄርሜላም ተመልሳ እውር በሆነው ፍቅሯ አብርሽን እቅፍ አርጋ ስትስመው እኛም እንዳንናደድ። ሄርሜላ ብዙ ሰው የተቆረቆረላት ብዙ ነገር ተጎርታ በየዋህነቷ መጠቀሚያ ሆነች ብሎ ነው። ዛሬም ለአብርሽ እንደዚህ ከሆነች እመኑኝ ብዙ ኦዲየንስ በሷም ያዝናል። የሁሉ ነገር ከመፈጠሩ በፊት ነው እናንተ እንድትገቡበት እየፈለኩት። ይህን ጉዳይ አስመልክቶ ፍቅር እንግዲህ እሷም ቢሆን በራሷ አመለካከት ወደ ሩታ እንዲመጣ የሆኑ ድራማዎችን ስትሰራ ቆይታለች። አሁንም ቢሆን ግን ፍቅር ላይም ያላለቀ ነገር እያየን ነው። ትናንት ቪዲዮ መጨረሻ ልብ ብላችሁ ካያችሁ አብርሽን እቅፍ አድርጋ ስትስመው ብዙ ነገር ተናግራው እቅፍ አድርጋ ስትስመው አይተናል። ይህ ማለት ፍቅርም ጋር ያላለቀ ለአብርሽ የምትወደው ነገር እንዳለ የሚያሳይ ነው። ስለዚህ አብርሽን አንዱ እየተሻማ ምን ያህል ጊዜ ልትቀጥሉ አስባችኋል? ሁላችሁም አቋም ካልያዛችሁ እኮ በዚህ ግለሰብ እንደፈለጋችሁ እየተጫወተባችሁ እንደፈለገ እያፎካከራችሁ መቀለጃ መሆናችሁ ነው። እባካችሁ ባካችሁ የዛሬው መልእክቴ በተለይ ቤተሰብ ጋር እንዲደርስ ነው የፈለኩትና የኔን አስተሳሰብ የኔን የተመለከትኩበትን እይታም እናንተስ እንዴት ተረዳችሁ? ቤተሰብ ልጁን ካላስከበረ ማን ሊያስከብር ይችላል? ይህንን መረጃ የምታዳምጡኝ እህታችሁ እንዲህ ብትሆን ምን ታረጉ ነበር? እህታችሁ አንድን ወንድ አፍቅራ ያ ወንድ ሳይፈልጋት እየቀረ ብዙ መጠቀሚያ እየሆነች ብዙ እየተቀለደባት ህይወቷን ብትቀጥል አንዴ እየተጣላት አንዴ እየታረቃት ብትቀጥል ምን ታረጉ ነበር? እህታችሁን ምን ትመክሩ ነበረ? ተመልሳ ያቺ እህታችሁ እኔ ፈልገዋለሁ ብላ ልትሄድ ስትል ምን አይነት ነገርን ውሳኔ ተወስናላችሁ? ሄርሜላን እንደ እህታችሁ ተመልክታችሁ የሩታም ወዳጅ የሆናችሁ ሩታን እንደራሳችሁ ሰው ተመልክታችሁ ምን አይነት እርምጃ እንዲወሰድ ታደርጋላችሁ? እባካችሁ ያላችሁን ሐሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። ሁላችንም ተባብረን አብርሽ እንዲህ ከሚያደርገው ነገር ካላነቃ ነው ጭራሽ እሱ በትናንትናው ቪዲዮ በየዋህነቴ ተጠቀሙብኝ እያለ ሁሉንም እያባላ እርስ በርስ ሌላ ነገር ውስጥ እየከተታቸው ነው። አሁንም ይሄን ነገር እንደሚቀጥልበት ነው አስረግጬ የምነግራችሁ። ይሄ ነገር ድጋሜ ከመቀጠሉ በፊት ነው። እኛ ደግሞ ሁሉም ሰው መልእክቱን እየሰማ ነቃ ደንገጥ ብሎ ልጆቹን ሁሉም እንዲቆጣ ዘመዱን ሁሉም እንዲጠብቅና አብርሽም ከሰራው ነገር ተጸጽቶ ሴቶቹን መበደሉን አውቆ እንዲሁም ደግሞ ወደፊት እንደዚህ አይነት ነገር እንደማያስቀጥለው ጠንቅቆ በመረዳት ያለውን ነገርም ጸባዩን በማስተካከል ህይወቱን እንዲያስተካክል ነው በማክበር ይህ መረጃ ለሁሉም ቦታ እንዲሰማ የፈለኩት። የእናንተንም ሐሳብ አስተያየት በደንብ ብጽፉልኝ ደስ ይለኛል። አጠቃላይ ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።